እናንተ እኔ እኮ አብርሽና ሩታ አልተጣሉም እምላችሁ በምክንያት ነው። ወይ አብርሽ ግን እናንተ ትናንትና ሄርሜላን አልሸውዳችሁም አልሸውዳትም ብላችሁ ነው የምታስቡት? አብርሽ እንዲ አንተ እኮ በቃ ጉራዬ መሆን እኮ ከባድ ነው። እና ሄርሜ ተሸውደሻል ሀቢብቲ ተሸውደሻል። ሞኝ ጅላጅል ነገር ነሽ። እና እንዴት ነው አካውንትሽን ሳታስተካከይ አንቺ ጌም ለመጫወት ቀጠሮ የምትይዡ? እና እንግዲህ ሩታ አሸንፋለች። ኮንግራጁሌሽን ብዬሻለው። እዩ ነው እንግዲህ ግን እዩ የሰጣት ጌም ያው እየተገዛ እንደሆን ማወቅ አለባቸው። አንበሳው ማለት ነው። አንበሳው ተገዝቶ ነው። እዩ ጋር ገዝታ ታስቀምጣለች። ከዛ እሱ ደግሞ ያወርዳል ማለት ነው። ልክ የሆነ ሰዓት አብርሽና ሩታ ከቶፊክ እና ከሶፊ ጋር ተጫውተው ነበረ። ያኔ እንግዲህ ገዝተው እዩ ጋር ነበር ያስቀመጡት። እሱ ነበረ ጊፍት በጊፍት አድርጎ እንዲያሸንፉ ያደረጋቸውና ሩታም ገዝታ አስቀምጣ ነው። ግን አንዳንዶች ደግሞ ሰጥቷ ይሰጧታሉ። ያም ማለያ ግን አሸንፋታለች ሄርሜላንም ሆነ አብርሽን። ሄርሜላ ያው እንግዲህ በራሱ አካውንት ልትገባ ነበረ፣ ግን አልሆን አለ ነው ያለ አብርሽ። ግን ሄርሜላ የተሸወድሽበት ነገር አለሽ። አብርሽ እኮ ማለት ነው ሩታን ይወዳታል። ከሩታ ጋር አልተጣሉም፣ አብረው መሆን አለባቸው ምላችሁ እኮ በምክንያት ነው። ልጁ ለሩታ በጣም ነው የሚያስብላት ነው የሚንሰፈሰፍላት አልኳችሁ እኮ። እና ታዲያ ይሄን ጌም ያዘጋጀው እኮ ሩታን ተጠቃሚ ለማድረግ ነው። በዩቲዩብ ብቻ ለምን ትጠቀሚያለሽ? በቲክቶክም ጊቢና ጌም እንጫወት። ከዛ ሄርሜላና አንቺ ትገባላችሁ። ከገባችሁ በኋላ ጌም አልቀበልም አለ ብዬ ከኔ ጋር ጫወትሻለሁ። ከዛ ታሸንፊያለሽ ማለት ነው። የሄርሚ ፋሚሊዎችም ለኔ ይሰጡኛል። አሁን እኮ አብረሽ እኮ ለምን መሰላችሁ ሩታና አብረሽ ቢጫወቱ ጥሩ አይመጣም። ምክንያቱም ኦዲየንስ ይከፋፈልባቸዋል። እንዴ ለሩታ እንስጥ ለአብርሽ እንስጥ ብሎ ማለት ነው። ይጨነቃል ኦዲየንስ። የትኛው ለማን ይሰጣሉ? ስለዚህ ምን አደረገ? በሄርሜላ ስም አደረገና ሄርሜላና ሩታ ይጫወታሉ አለ። ከዛ በኋላስ የሄርሜላን ቢብላላልና ወደ ራሱ ለምን የሄርሜላ ፋሚሊዎች ለአብርሽ እንዲሰጡት ማለት ነው። በሄርሜላ ስም ስለሆነ ሁሉም ለሩታ ነው እንጂ የሚሰጠው ለሄርሜላ አይሰጥም። አብርሽም በሄርሜላ ስም ነው የገባው ሰው አይሰጡትም። ምክንያቱም የሄርሜላ ነው ተብሎ ነው የሚታሰብና አብርሽ ብልጠቱ አይጣልባችሁ። የምሬ ነው ብልጠቱ። እኔ እነዚህ ልጆች ተጣልተዋል ሁሉ ብዬ አላስብም። አልተጣሉም፣ አውቀው ነው አልተጣሉም ሲጀመር ማለት ነው። እና እየነገዱብን ነው። ብቻ ግን ጎበዝ ብያችኋለሁ። ያም ማለያ ዞሮ ዞሮ እየሸቀላችሁ ነው፣ እየሰራችሁ ነው። ግን አንዳንዴ ደግሞ አታናዱን። አንዴ እንደዚህ ድራማ እየሰራችሁ እናንተ ሳትጣሉ እንዴ እየተሳሰባችሁ በእኛ ላይ ሙድ ትይዛላችሁ። ኧረ ተው አይነፋም። እና የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። በዓል እንዴት ነበር? እንኳን አደረሳችሁ። ትናንትና እንግዲህ ሄርሜላና አብርሽ ፏፈሽ ብለው ነበረ። ሩታም በብዙ ቤት ነበር የመጣቸው። እሷም ፏፈሽ ብላ በቤቷ ፏ ብላ ነበረ ያሳለፈችው ማለት ነው። እና ሩታ ደግሞ እንደዚህ ስትይ ነው የሚያምርብሽ። ኮራጀነን ስትይ ወንድን ሳትለምኝ በራስሽ ቆፍጠንጠን ብለሽ ብታረግዥም ብትወልጅም ራስሽ አስበሽበት ወሰነሽበት ኃላፊነት ወስዳለሁ ብለሽ እስካረገሽ ድረስ ቆፍጠን ብለሽ ነገሮችን ማሳለፍ እንዳለብሽ ነው የምነግርሽ። ብቻ ግን ደስ ይል ነበር ትናንትና ፏ ነበር ያለው። ሩታ በዛ አበሻ ቀሚሷን ለብሳ አብርሽ በዛ ከሄርሚ ጋር ከዛ ከዳኒ ጋር ደግሞ ሩታና ዳኒ ግን ያምራሉ፣ የምር ያምራሉ። አምናም ፋሲካን ሩታና ዳኒ አብረው ነበር ያሳለፉት። አብርሽና ሩታ ተጣልተው ፋሲካን ነው እንዴ? አይደለም ፋሲካን ገናን ነው ያሳልፈው አብረው። አብርሽና ሩታና ዳኒ ገናን አብረው ነበሩና እንደዚህ ሆናችሁ ነው ጥሩ መሆን የለበትም። አብርሽን መለመን የለብሽም። ግን ዝም ብዬ ሳስበው እነዚህ ልጆች አልተጣሉም፣ አብርሽና ሩታ አልተጣሉም። ምክንያቱም አሁን ጌሙን ለሁለት ቢያዘጋጀው በሩታና በአብርሽ መሀል አይሆንማ። ኦዲየንሶች ለማን ይሰጣሉ? የሁለቱም አድናቂ ይከፋፈልባቸዋል። ሰው ምን አረገ? በሄርሚ ስም አረገና በቃ ለሄርሚ ደግሞ ትግባ ሲባል አትገባም። እና ታዲያ ይሄ እንደሚሆን እያወቅ ለምንድን ነው ቀድመህ ገብተህ ማትሞክሩት? አንድ ቀን እንኳን እኮ ሞከሪው እንደዚህ ችግር ያመጣል ብለህ አትነግራትም ነበር? እያወቅ እኮ ነው ጸጥ ቢላት። አይ በቃ የእሷን ቢካለ በእኔ እንገባለን ብሎ ማለት ነው። እና ተሸውደሻል ሄርሜላ። እንግዲህ ጊፍቱ ሩታ ዘንቦላታል። ግን ደግሞ የሩታንም ልንገራችሁ፣ ምንም መደበቅ እኮ አያስፈልግም። ተገዝቶ ነው። የሩታም ከእዩ ጋር ነው ያስቀመጠችው ገዝታ። ደግሞ አንዳንዶች ሰጥተዋታል፣ ግን አብዛኛው እየተገዛ ነው። ቢሆንም ግን ዋናው ነገር ማሸነፍሽ ነው። ገዛሽም አልገዛሽም ማሸነፍሽ ነው። ምክንያቱም ሁሌ ጊፍት ጌም አትጫወትም። ግን ሰው ቪው ምናምን ግን ገዝታ አይደለም፣ የራሷ የሚወዷት ልጆች ምናምን ናቸውና
እሷን እንግዲህ ታውቃላችሁ የሚወዷት የማዳም ቅመሞች ናቸው አብዛኛው የምንከተላት እና እኛ ደግሞ ይህን ያክል ከባድ ጊፍት የመስጠት አቅም የለንም። ትልልቅ ጌመሮች ራሱ ማለት ነው ጌም ሲጫወቱ በጌማቸው ቀን የሩታን ያህል ቪው ሰው አይገባላቸውም። 20 ምናምን ሺህ ረብ ስማ የሰው መውደድ ይስጣችሁ የምር እና እንግዲህ የሰው መውደድ ይስጣችሁ ነው የሚባለው። ቢሆንም ሩታ ምንም ሆና ምንም አርጋ ብዙ ልጆች ይወዷታል። እኛም በጣም ነበር ምን ወዳት፣ ግን የሆነ ሰዓት ላይ ፋሚሊ ምናምን እንትን ስትል ነው እኔ ያናደደችኝ እንጂ አሁን ልጇን ቆፍጠን ብላ ካሳደገች ሁሉም ሰው ይወዳታል። ጥሩ ነው። ለማንኛውም እንኳን አሸነፍሽ፣ ገዛሽም ተሰጠሽም ምንም አልሽ፣ ዋናው ነገር ማሸነፍሽ ነው። ሄርሜላ ደግሞ ያላቅመሽ መንጠልጠልሽ ደግሞ እንትን ብሎሻል። ሲጀመር አብረሽ እየቀለደብሽ እንደሆነ ይሄ ማወቅ ትችያለሽ። አብረሽ እኮ ሄርሚን መጫወቻ ነው የሚያረጋት። መደበሪያው ሩታ ስታረግዝ ከእሷ ጋር ሄዶ ዳቦ ይገለጭጫል። ከዛ ደግሞ ራብ ሲለው ይሄድና ሄርሜላ ጋር ይበላል። ሲደብረውም በሄርሜላ ይዝናናል። በቃ ሁሉ ነገሩ የእሱ መጫወቻ ሆነሻል። ና አብርሽ ደግሞ በሙድ ተጫውቶብሻል። በሙድ ማለት ነው። ረብርሽ ረ ብልጠትህ እየምር እኔ ብልጠትን ግን ሳላደንቅልህ አላልፍም። ከሩታ ጋር ቢሆን ጥሩ አይመጣም እሱ ቢጫወት። ስለዚህ ምንዳረገ በሄርሜላ ስም አረገና በራሱ ገባና ይሁን። ለማንኛውም ሄርሜላ እንደዚህ እንደሚሆን ያውቃል እኮ ቀድሞ በቃ እንደማይሆን ያውቃል። ማስተካከል የነበረበትን ስላላስተካከል ነው ጌም አልቀበልም ያለና ብቻ ግን በአጠቃላይ ማለት ነው ሄርሜላና አብርሽ ተሸንፋችኋል። ምስኪኖች ስትፎክሩ ውላችሁ ተሰብስባችሁ ያ ሁሉ ሰው እነ ሄርሜላ ቤት አረብስማ ምንድነው? አብርሽ ሳትጋቡ እኮ ቤተሰብ ሆንክ፣ ፋሚሊ ሆንክ እኮ ገና ሳትጋቡ ምንድን ነው ተከራይተውት ነው የሚኖሩት ከእህቷና ከወንድሟ ጋር። እንደዛ ከሆነ ኦኬ፣ ግን እናት አባት ካለ ጥሩ አይደለም ብዬ አስባለሁ። ለማንኛውም ይመቻችሁ። ሄርሜላ ተሸንፈሻል። ደግሞ ስተሽኮርመም ገና ጌሙ ሳይጀምር እኮ ተሽኮርመም ማለት ሞት። አይ ለማንኛውም ጥሩ ነው፣ ይመቻችሁ። ግን ደግሞ ከምንም በላይ ከጌሙ በላይ በጣም ደስ ያለኝ ሲጨፍሩ ምናምን ቀድሞ፣ ሲቀጥል ደግሞ የቀኑ በቃ የሚፖሰቱት ቪዲዮዎች እና አብረሽን በጣም ነበር የሚያምረው። ሄርሜላ ላይ እንትን የተባለው አብረሽ ቤት በቃ በሁሉም ቦታ የሩታን በጣም ነበር የሚያምረው። ከጓደኞቿ ጋር ሆና ምናምን ከወንዶቹ ከአብረሽ ጓደኞች ብቻ ደስ ይል ነበረ። ዩቲዩብን ድምቅምቅ ነበር ያደረጋችሁት። በዛ ላይ ማታ ደግሞ ጌም ስትገቡ የበለጠ ድምቅ ነው ያለውና እንግዲህ ሩታ ገዝተሽም ቢሆን ምንም ቢሆን አሸንፈሻል ማለት ነው እና ጥሩ ነው። አይዟችሁ በርቱ ብሏል። አይዟችሁ በርቱ እና ሄርሜላ ዛሬ ደግሞ ተሸማቀሽ እንዳትመጪና አብርሽ እንደዚህ እንደሚፈጠር ያውቅ ነበር። እሱ ነው ያላስተካከለልሽ።